እንዳስለምዳችሁኝ ወደ አባቴ ነው የሚሄደው። በሞት እሱ ስሞት ሬሳዬ ተዚህ ተነስቶ መቃብር ይሄዳል እንጂ አልሄድም። እኔ እናንተ ትያለኝ ትናፍቁኛላችሁ። ደግሞ እዛ ገብቼ ሐሳቢ ወደዚህ ይሁን እንደ ደግሞ ልጇን ጥላ እንደሄደች እናት ልሆን እንደ ልሰቀኝ ማን በወጣኝ እኔ አልሄድም የትም አልሄድ እዚሁ እንደፈለኩ ሆናለሁ። ግን ደግሞ እድናለሁ። እሺ አልሞትም። እኔን አፋችሁን ከፍታችሁ የምትጠብቁኝ ሁላ አልሞትም። ማርያምን ላልሞት እግዚአብሔር ጋራ ነገም ተስፋ አለኝ፣ ከነገ ወዲያም ተስፋ አለኝ። እንግዲህ ያ ልጅ እኛን ሴቶችን የሚመክረው ልጅ እድናለሁ ብሎ የሚያወራ ልጅ ነው የሞተው። እኔም ተስፋ አለኝ፣ ምንም አልሆንም እግዚአብሔር ጋራ። እሺ ግን ደግሞ የትም አልሄድም። ያበጠ ይፈንዳ። ምን አይነት ደግሞ የነስር መድኃኒት የምታውቁ ካላችሁ በማርያም ንገሩኝ። እሺ የነስር መኖርሽ በቃናል። ማሬ ሂጂ አልሄድም። ማሬ አንድ ቀን አላድርም። አንድ ቀን አላድር። ለሰባት ቀን ሂጂ አራለ ያለኝ እየተጨናነኩ ነው። እተዋለሁ ግን መተው አይቻልም። መጨናነቅ ነው። እንዴት አድርጌ መጨናነቃችሁ ደግሞ እንዴት መኖርን አፈልግም እንዴ? እፈልጋለሁኝ። ለኔ አይደለም እኔ መኖር የሚያጓጓኝ ሴት አይደለሁም። እመብርሃንን መኖር ምንም አያጓጓኝም። ግን ፈጣሪ የሰራውን እሱ በአምሳሉ ማጥፋት ቁመን አንቀርም፣ እንጠፋለን እኮ መጥፋት አይቀርም። ፈጣሪ ያጠፋኛል በቀኔ። ግን እኔን ለማጥፋት የተዘጋጁ ሰዎች አሉ። ፈጣሪ ሳይሆን ሰው እሱ ፈጣሪ የፈጠረውን ደግሞ ማንንም ሊያጠፋው አይችልም። በዛኔ እንኳን ስደቱኝ ስንት ገንዘቤን ከአረቢቱ ቀምታኝ ስታስወጣኝ ታመሜ እንደዛ እንኳን ስሟቅቅ ተስፋ ያልቆረጥኩትን አገሬ ገብቼ ነው በራሴ ብዙ ተስፋ የቆረጥኩትኝ። እውነት የምሬን ነው። አሁን እንደዚህ ሙኝ እንኳን ተስፋ አልቆርጥም። ምንም ተስፋ አልቆርጥም። ሙቼ ራሱ ሬሳዬ ተስፋ አይቆርጥም። አይደለም በህይወት እያለሁ መቼም ተስፋ ማልቆርጥ ሴት ነኝ። ብዬ ነው። ተስፋ ተቆርጣለች ብላችሁ ከሆነ ይታመማል፣ ሁሉም ሰው ይታመማል። እኔ ብቻ አይደለሁም። በሽታ ደግሞ እግዚአብሔር እንጂ የሰው ልጅ ፈልጎት አይደለም እንትን የሚለው። ችግር የለም። ለምን አመምከኝ አይደለም፣ በሽታዬን ቀላል አድርግልኝ ነው የሚለው። ሰው እንደ ሰው ሟርተኛ እንደ ሰው ምቀኛ የለም። እንደ ሰው ሟርተኛ ምቀኛም የለም። ማሮቼ እንደ ሰው ብጠፋና ብሞት ለሁለት ቀን እንደሚያዝን ሁሉ የሚያየሁት ራሷን ባጠፋው ልጅ ነው እና እንደዛ በቆሜ አልሄድም። በቆሜ ማለት ሰውም ነገርኳችሁ እኮ ጤነኛ ስትሆኑ ቆማችሁ ስትሄዱ አብራችሁም የሚሰራ
የሚፈልጋችሁም ይበዛል። ልክ እመም ሲያማችሁ እጄ ላይ ትሞታለች ብሎ ሁሉም ሰው ይርቃል። ማርያምን እውነቴን ነው። ልክ ጤነኛ ሆናችሁ ምናምን በእግራችሁ እየሄዳችሁ ገንዘብ የምኖሯችሁ ምናምን ነገር ማንም ሰው ይፈልጋችኋል። ማንም ሰው አብሯችሁ የበላውም ሰው እንኳ ቢሆን ልክ ፈልጋችሁት እኮ አይደለም የምታመጡት። እስቲ ንገሩኝ፣ ፈልጎት የሚያመጣው ሰው አለ? ማንም የለም ፈልጎት የሚያመጣው። ልክ ህመም ላይ ወይ ሲያማችሁ ምናምን እጃችን ላይ የሆነ ነገር ትሆናለች ብሎ ሁሉም ሰው ገለል ይላል። መድኃኒዓለም ፈጣሪያችሁን ብቻ ማኑ ፈጣሪ ብቻ አይተዋችሁ እንጂማ ሰው አሜን። ወጣች። እሺ እጠጣለሁ። በጣጥስ ለማን ብዬ ነው የምጠፋው? ትንሽ ትልቁ በዙሪያ ያለው እኮ የኔን መጥፋት ነው የሚፈልገው። ከዝንድር ወንድሜ ዋስጤ በማርያም ትንሽ ትልቁ አፉን ከፍቶ የሚያየው እኮ የኔን መጥፋት ነው። ለማንም አልጠፋም። እስከዛሬም ጠፍቼ አላውቅም። እንኳን አሁን አይደለም አልጠፋም። አልሄድም፣ የትም አልሄድም። እሱ የቆየ ነው። እና ቤት ማምጣልሽ ዝጋ ከዚህ ያለ ለማንም ብዬ አልጠፋም። እግዚአብሔር እውነት እኔን የሚወደኝ ከሆነ ምንም አያደርገኝም። ከሱ ነው መልስ የምጠብቀውም፣ እሱን ነው የምተማመነውም። እግዚአብሔርን ብቻ ነው የምተማመነው። ስለዚህ ከሱ ነው እንጂ መልስ የምጠብቀው ከዚህ ንቅንቅ አልልም። ጠይቂያቸው እነ ኮስትርን ሰኪው እንዲዘጋብሽ ነው። ባትሪ በምን ልሰካው? በምን ሰካው? እዚህ ባትሪ ሊዘጋብሽ ነው። ችግር የለውም። ከዘጋጅ ጋር የነስር መድኃኒት ማን ነው የሚያውቀው? ማሮቼ የነስር መድኃኒት ማን ነው የሚያውቀው? አሚን አላህ ያሽርሽን የወርቆች አሚን። ማንም አሚን የኔ የዋሆች አላህም እግዚአብሔርም እንደው ተባብሮ ያድኑ። መብቴ ነው ደግሞ ይሁን ቆርጣቸው አጥታቸው ርገጡኝ አሏችሁ። ካሙላ መብቴ ነው። ሁለቱም ባንድ ያድኑኝ። ማርያምን እንዴ የሚወድ ከሆነ ያድኑኝ። እኔ ተናግሬያለሁ። እውነቴን ነው። እውነቴን ነው እኮ ማርያምን እኔ ጋር ደውዬልሽ አታነሺ። ስልክሽ አይሰራም። ጥሪ አይቀበልም። ማርያምን ወንቅሸት እኮ ሂጃለሁ እኮ ይኑድ አድርጋልኛልና። እሺ ወንቅሸት ሂጃለሁ እኮ ያድኑሽ። ምን አሚን። ጥሪ አይቀበልም። አንቺ ማን ይጠላል? ቅመሜ አይ እስኪ ተውኝማ። ሰውሯ እሄዳለሁ። ግን ትናፍቁኛላችሁ እኮ እናቴ ትሙት። ጅል ነኝ ደግሞ እኔ ስወድ ብታዩ ጅል መቤቴን ጅል ነኝ።
አሁን ስራ ላይ ብለን አሁን እንኳን የሚገባው ቪዲዮ የምሰራው ሰው አሁን አሞት ከፍቶት የሀዘን ቪዲዮ ወይ የሆነ ነገር ነው የሚለቀው። እያቃተኝም ቢሆን እሺ ለሰው ስብራት ይላሉማ ወይ ማዘር ሰላም ናቸው ሁሉም። ሚስትህን ሳትጠይቅም? ደህና ነን ሁላችን። ሚስትህስ እንዴት ናት? ጠይቃት። ግምጃዬ ደህና አይደለችም። ሚስትህስ እንዴት ናት? ምን አለችኝ? በጥፊ ብለሃል። አይተሻል ስመታልሽ እናቴ። ወይኔ እያልኩ እኮ ዝም በያት። እኔም ራሱ መታታለሁ። ሚስትህስ ውዴ በማርያም ሚስትህስ? ሁላችንም ደህና ነን። እኔ ያልቻልኩትም እየደበደበችኝ ነው። ፍቅረኛ እዛ አለች። ጠይቃት። ደህና ናት ወይ በላት። በማርያም አዎ። እና ታዲያ ዝም ብላ ትመትኛለች እንዴ? አዎ በላት አለኝ። በላት አሞኛል እኮ ሚስትስ? እየደወለ ነው። ብታዩ ማሮቼ ሚስቱ ስታምር ወይ ስታምር ብታዩ እየተገናኘ ነው። ደግሞ እሺ በቃማ። እሺ ቻው። ለምን ምስኩት ደውልሻት መለሽ? ሚስትህን ለምን ደማ አካውንቴ ተመለሰልኝ። ተሰርቆ ነበር። እንኳን ደስ አለሽ በሉኝ። ምን? እሺ ንባ ተዘግቶባታል። አካውንቴ ጠፍቶ ተመለሰ። አሁን ተመለሰ ወይ? ቀጣይ እናንተ ራሳችሁ እንዲያጠፉ ተጠንቀቁ። ሄለን የሸዋዋ የምትለው ናት የመለሰችልኝ። አመስግኑልኝ የኔ ወርቅ። ሄለን የሸዋ አንቺ ጥፍራም እናመሰግናለን። ደስ ብሎኛል። አዎ ደስ ብሎኛል። እንኳን ደስ አለሽ በሉኝ። እውነት ናፍቃችሁ ሊሞት ነበር። እንኳን አብሮ ደስ አለን የኔ ወርቆች። አዎ ሰራልኝ ውዶቼ። ጽጌረዳ የኔ ሰው አመሰግናለሁ። እና ለያሽርሽሽ እኔ እናት ጸበል ሂጂ። አላህም እግዚአብሔር የሚያሽሩኝ አሚን። ኧረ ለያሽርሽ ሁለቱም ያሽሩሽ። መዳንሽ ነው የምንፈልገው። ወይ ደረዋ ባትሪው ሊዘጋበት ነው። 1% ሁላችንም ዱአም እናደርጋለን። እሺ መቼ ናንዴ ብቻ በጥፊ አልፈልግም። ያማል ያዞረኝ ነው። አሁንም እኮ መብርሃንን ባለፈው እኮ አናዱኝ እኮ ነው የመታሁት ማሮቼ። አሁን እንደዛ ይባላል ድንቁር ነው ማለት ነው። ወይኔ አዳኞቹ ገላግሉ እንጂ አባያት ተጋደሉ እንደ ሁለት ወጣጤትና ወንድም እየተሰቃዩ እኮ በመሀል እኔን ጀመርሽኝ። ስርዓት ይኖርሽ፣ ስርዓት ይኖርሽ። ስርዓት እኮ ተነስ፣ እያወራኋቸው አይደለም እኮ ስርዓት ይኖርሽ። እዛ ከሱ ጋር ተደባደብ። ስነ ስርዓት አይደለም። ተነስ። እሺ ካልተነሳ ደግሞ ተቀመጭ እንዳትሄድ ድጋሚ። ኧረ እኔ ተቀመጭ ላስታክል። ሴትዮ ገደላ ተጋደሉ። እኔንም አኳደፈኝ ትሄዳታለህ። ነባዬ ምን አድርጎሽ ነው? ቀሚሷን ታሳየን። ያሁን ነው ገደላት።
ተጋደሉ። ወግላ ታያችሁ ናይ በቃ ተመለሽ፣ ቀስ ብለሽ ወግር ኩስት ህይወት እንደዚህ ነች። እሷ እሱን ታሯሩጣለች፣ እኔ ሰናራራለች። ውጡላት። ሁለታችሁንም አሯሩጣለሁ። ቁመሽ አሳየኝ። አሳው እሺ፣ ይሁን ትያዝ እንዴት ትጥላችኋለህ? ካስቴ ምታ ግን ያንኮት ያንኮት የተሰደረ ስልክ ስክሪኑ ተሰነጠቀ። ማርያምን እመቤቴ ኢየሱስ ስም እዚህ ጋር እናንተ ስንጥቆች ማሮች የዘንበሩ ጌታን ውሸታቸውን ነው። ትናንት እኔ እንደዚህ መሰበረችው ጀመረች አትስታ እጃችሁ ምንድን ነው? ውሸታም ሁላ እመቤቴን ውሸታቸው የእሷን ውሃ መጥጫ ልታይ አንተ ስልክ ልትሰብረው ስለዚህ ለ5,000 ብር ብር ስልክ እሺ፣ ይኸው ምትይጂ እኮ ነው ያዥ። እኔ እኮ ለራስሽ ለአንቺ ለማሳየት እኮ ነው። ይኸው ማርያምን ያ በቃ እንደዚህ እንዳትነካው ተጠቅበት አትንኪ፣ ይወርቅብሻል። ያኔ ውሃ መጠጫ ከወደቀ አያገባኝም። አላቃችሁም፣ አታውቁኝም። አታምርም። እንኳን ደስ ያለሽ በሉ። ያምራል ግን ጠርሙስ ነው የሚያክለው። በሱ ሁሉ ነው መጣጭ። እኔ ነው የሚያለው። እኔ ጋር እኩል ነን። አጋጭቶ ይጥለኛል፣ አጋጭቼ እጥለዋለሁ። ዋው ማን ነው የገዛው? እናሳይሻችሁ። አንቺ ነሽ የገዛሽው? አዎ እንዴ ተለቀብሽ። ካንቺ በላይ ሆነ። ያምራል ወርቅ አውቄ ነው ያምራል። ተይ ብዬሽ አልነበር? ሲጀመር ሁሉም ማንካ እግር ናቸው። ይኸው ቪዲዮ ይኸውላችሁ ማንካ እግር ነው ያልሽው? ወይ ያንተ እንኳን ማንካ አይደለም፣ ያምራል። አውቄ የሰርግ ጭልፋ ነው። ቪዲዮ ላይ ማናት አንቺ ዋ እንዳላጠናግርሽ ብልቅጥ ያዲቺ ብልቅጥ እኛው ምን ይበለቀጣል? ምን አለ ሲስቅ ብልቅጥ ነው የምትለው አፉ። ቀስቴን አክላል ምኑ ፌርሙዙ የቀስቴን በላይ አሁን እሺ፣ እንደሱ ይዘሽ ነው የምጠጪው? ሻና አፍላበት ጧት ጧት በእናታችሁ ልጣና ያለ የተሰራ ነው። አሁን እስከሚሰራ ተጠቅ እሺ እንውጣ። ቀሚሱን ለብሼ የምወጣ ከሆነ የትኛው ይሄንን በእናትህ ሰርግ ቤት መሰለሽ? እንደ ሀሳብ ለማረጉ ይሆነዋል። አዎ ማነው ማረጉ? ማረጉ ነው የኔ ባል። ያንቺ ባል ማረጉን ማግባት ጀመርሽ? አዎ ማረጉ ይሻልሻል። አዎ ማሮቼ የሆነ ሰው እንነግንግ በማታ መነጽር እናሰ የእርዳው ጤና ትንሽ ወንድሞ ማረጉን አግቢ፣ እሱን ይሻልሻል አልኩሽ። በማታ መነጽር አትታዩኝም፣ ንቀትህ ነው። ማረጉን አግቢ አልኩሽ እኮ ማረጉን አግቢ። ማዳበሪያ ማረጉ ይሆናል። ማዳበሪያ እኮ ማዳበሪያ ምንድን ነው? ማረጉ ነው ማዳበሪያ። ኧረ ስነ ስርዓት ያዙ። የጅል ነው ብሏል ገብርኤልን። ብዙ ሰው የጅል ነው ብሎኛል። ደክማታል፣ መስራት አልፈለገችም። ስለዚህ እንውጣ እንውጣ በቃ። ስሙኝ ልንገራችሁ፣ እኔ መቼም መድኃኒዓለም አልታደልኩ። ደግሞ ማለት ነው ማሮቼ፣ አሁን ይሄ አያምርም ትልቅ ነው ትሉኛላችሁ። አሁን ይሄ
በዚህ ነበር መግረፍ። ውጡ በቃ ብላራት በእናትሽ በዚህ ነበር ለምጥጦ መጣል። እናቴ አንሸርሽ ለወጣ ዘርጉ። ያምራል። ቀሚሱ አይደለም ይሄንን ዘርጉ። ማሮች ወገቤ ላይ ያረኩት ያ የታጠቁት እኮ የልጃገረድ ነው። ለኔ ይገባሻል ተብዬ የልጃገረድ እሱ ደግሞ የለበሰው ያገባ የቀስቴ ደግሞ ያላገባ የኔ የልጃገረድ ነው። ይሄ አረፍታ ገብርኤል ባላ ተበለሽ አንተ ገብርኤል ዝነስራት ያዝ ለኔ አምኖ ቢሰጡኝ አንተ ባለጌ ስዳድግ ደግሞ ገብርኤል የሚደረግ አንገት ላይ ያው ነው አረኩልሽ። አይ ባላ ተበላሽ በዚህ መታም አገኘዋል ማርያምን። ይሄው እንደዚህ ነው የሚደረገው። ይሄ እንደዚህ ነው የሚደረገው። ይሄ የልጃገረድ ነው። ይሄም ደግሞ ይሄም የልጃገረድ ነው የሚደረገው። ለእኔ ለምንድን ነው ያገባ የሰጠኝ ሰውዬው? አግብተህ ነው አንተ ፍቅረኛለች አይደል? የቀስቴ ደግሞ ያላገባ እሳይ ልጃገረድ የቀስቴ ያላገባ የእሱ የወንድ አገረድ እኔ ልጅ የወንድ አገረድ የለም አንተ ወንድ አገረድ ይሄ ደግሞ ይሄም እንደዛው ነው። እሺ ይሄ የልጃገረድ ይሄም የልጃገረድ ይሄ ደግሞ የቀዩ ቀይ የለበሰው የዚህ ኮስተም ደግሞ ያገባ የወለደ ነው። ያገባ ነው የወለደ አይደል? ፊት ያብጧል። እሺ ጉክስ አዛ እርባችን ጥያት ነበር አሳዝነኝ ነው ጥላለሁ አሳዝነሽ ማሮቼ አሁን ቀስቴ ይስቃል ስንቀልድ አብሮን ይቀልዳል። ጫፌን ንክች ሲያደርገኝ ይሄ ነፍሱን 7ኛ ሰማይ ነው የሚያጠርሳል። አዎ አታጣይ አይደለም ዝም በል። ንክት ሲያደርገኝ ራሱ መርዝ ነው ደፍቼ የሚሄደው ማለት አይጥበርዝ የኔ እጅ ነው። አይጥመርዝ አላየህም? እናቴ ቅርጽ በቅርጽ ነው ስትመታ ስደልና ምን አየ እዚህ ስር የለመዘኩት ይኸው ካርታው ጥፏል። መብርሃን በሱሪው ላይ ሳይቸካል ላፕቶ ማርያም አንተ ኩክኒያ እኔ ጋራ ውጥር የለም እንደ ወንድምነት ህደር አላድርም ታልክ ኩክኒህን ነው የማወጣው። እሱ ጋር ወንድ ጋር ነው የሚያወራው። ካለ በዛ የወንድ ልቤን ነው የማሳየህ። የወንድ ልብ አለ? አዎ የወንድ ልብ አለ። ወረምሳው አንተ ነህ። አፍንጫህን ብዬ ነው ድፍት ማድረግህ። ድፍት አድርጌ እኔ እስር ቤት ረጋጋ በቃ ጎቢው አጭሪው እስቲ ያላበጥክበት ቦታ አለ? የለም። ደልጅ ነፍስ መውጣት እኮ ነው የቀረበት። የቀረው ነፍስ መውጣቱም አይቀርም። ትልቁ ፍርድ ቤት ነው ገትርሽ። ትልቁ ፍርድ ቤት ለኔ አሁን ትንሿ መቻ አነሳኝ። ሚስቱ ትገልሻለች። ሚስቱ ደግነቱ እንደናንተ ብትሆን በሁለት ቀኔ አቆራርጣ ቁጭ ነበር። ሚስቱ ምስኪና ማሮች እንደኔ ናት። ልጃገረድ ናት። ኧረ እኔ አላየሁም። ምን ልታረጊ እንዴ? እዛው ተገራረዷ። እንደዚህ ነው እንዳይታይ ተገራረዱ። እዛው እሽተኸለኝ እና ምንድን ነው በጥፊስ ማርያም ማዘር እኮ ማለት ነው። አሁን ደውላለች። ስማ አይቼሻለሁ በጥፊ ስመቹ ልጅ ነው። ታላቄ ነው። የስንት ዓመት ታላቄ ነህ? 4 የ4 ዓመት ታላቄ ነው። ማርያምን የ5 ዓመት ታላቄ ነው። ጌታ ቃጭል ማስንቆ ሁሌም ታላቅ ነው። ከትንሽ በቻርጀር እንዳመች ከዚህ በኋላ ቁንጥጫም ሆነ ቻርጀር ጫፌ ይኸው የ5 ዓመት ልዩነት አለ። ፋዘር ጋር ነው የሚያወራው። ይሄ የፋዘር እና የሱ ፎቶ በአንድ ላይ ቢለጠፍ አባቴ የሚመስለው ኮስትር ነው። ታላቅ አይመጣም። እንደ ታላቅነት መች ታደራለህና ኩክኒያ
ማዘር አይታሻለች አትንጩ። ኧረ ወይኔ ማዘር አይታኛለች፣ ግን የልጇን ስራ ስላላየ ነው። የባለጌ ስትል ደርግሜ ጣልኩ። የባለጌ አይባልም። እኔ ፊት የባለጌ ይባላል፣ ወንድሜ ይባላል። ኧረ አይባልም እኮ የባለጌ እኔ ፊት አይባልም። አሳየኝ ሚስቱን አንድ ያለ ሚዲያ አላመጣም። እኔ ሰርቄ አመጣላችኋለሁ ፎቶዋን። እኔማ በአንተ ምክንያት አልረገጥልህም። ዛሬ ከሞላችን ያሳያችኋል። የኔን ሁለት አንበሳ ካወረዳችሁልኝ የኮስተር ሚስት ለጥፍላችሁ። ሁለት አንበሳ አወረዱልኝ እና አሁን ፎቶን ካንተ ሰርቄ የለ ተሞልቶልሻል። ጋይስ እኔ ጋር ሁለት ጋላሪ ሞለኛል። እሷን በስቅምስ አድርጉልኝ። ሚዛን ናት። አንተ የሚያውቃት አለ መስለኝ አይደለች። ማርያምን በየሄድኩበት የሚዘራው ማለት እኔ ገበሬ ነኝ። ኧረ ወይኔ የት ናት? ሚዛን ናት ማሮች። ሚዛን ተወልዳ ያደገችው ሚዛን ነው። የተወልዳ ያደገችው ሚዛን ነው። ፎቶዋን ደግሞ በቅርቡ አመጣላችሁ። በቅርቡ ፎቶዋን አመጣላችኋለሁ። ጊዮርጊስ መጣች። ኮኮባ ማሬ፣ አንቺ ደግሞ ውርሽሜ ሆነሽ አይደለች። ውርሽማ ሆነሽ ጎረቤት የምትሰራረቁ ናችሁ። እሱ ሚዛን ናት። አንቺ ውርሽሜ፣ የኔ ልጅ ውርሽሜ። አንቺ የኔ ልጅ ነሽ፣ ውርሽሜ ትሆኛለሽ በደፋሽ። ብስኩታ የምርሽን የአባቴ ሀገር እዛ ነው ያለችው። ሚዛን የምርሽን ነው ብስኩቴ። ጋይስ ሁለት ጋላሪ ሞሉኛል። ምንድነው አፍታችሁ? ታይ እንዴ! እና ለምን ውርሽሜ ትሆናለሽ? አሳይኝል እኔ አሳይሻለሁ። በውስጥ አልክልሻለሁ። ዝም በሉ። አሳያቸዋለሁ። ዝም በሉ። አሳያቸው። እኔን እያስረገጥከኝ አይደለ? እኔስ የተረገጥኩ አይደል? ለምን አትናገርም ማለት? አዎ ደቡብ ነው። ደቡብ እኮ ነው። ብስኩታዬ አለ እዛ ፋዘር። ዝም በሉ። አሳያቸዋለሁ። የቀስቴ ደግሞ ሰሞኑን የኔ ሚስት ማየት ያበሏታል፣ ያጠጧታል። ምን አገባቸው? እሱማ አያገባንም። በቃ ታዲያ ግን ለምንድን ነው የምታስለጠልጠኝ? እኔ የለኝም ሚስት እዚህ ጋር አታናዳቸው። ወሽመጣቸው ተበጠሰ። ሚስት የሚባል የለኝም። ዝም ብላ ነው። ዝም በሉ። ያሩቅ እዚህ ካላችሁ እኔ እፈልጋለሁ። ኧረ ወይኔ እችሳ የለችም። ኧረ የለችም። እዚህ ካላችሁ እፈልጋለሁ። ኧረ ወይኔ አታሽቃብጥ። ቀስቴ ሊያመጣት ሊያሳያችሁ ነው። ዝም በሏት። እዚህ ጋር ዝም በሉ። አልተያዝኩም አለሁላችሁ። ህይወታችሁ ላይ ይቀልድባችሁ አለሁላችሁ። ከጎና ማርያምን የለላችሁም። የታብዙት አዎ፣ እናንተ አረብ ሀገር ቁጭ ብላችሁ አጠብቁ። የለላችሁም። የለም አለ ሚስቱ እነሱ ላይ የምቀልለው አንተ ማን ስለሆንክ ነው? ጥፍራ። አሁን ቀስቴን እንግዲህ የቀስቴን ደግሞ በዩቱብ አመጣታለሁ። ፍጥጥ አድርጌ ታይ አመጣታለሁ። መቤቴን ስታስተዋውቀኝ ዩቱብ ካላስተዋውቀኝ ገብርኤልን አላውቃትም። አልፈልግም። አይበላ እኛ ጋራ ምግብ ጠዋት አይታችሁ እንደሆነ እኛ ግጥም ስናደርግ እሱ ክርትም ብሎ ተኝቶ ይጠጣል። አይፈሳም። ዝም በሉ። አይበላም። ስናወራ እኛ ስናወራ ሚስኪን ይመስላል። እሷ ስለምታየው ነው ማሮቼ፣ ስለምታየው ነው። እርቦታል። ደግሞ እኔን ቆቆ አቁመው ሊያስቀሩ እና እነሱ ያግቡ ብዬ ነው። አሁን እኔ ማረጉዬን ነው ማገባው። እሱ ይሻለኛል። የማይናገር የማይጋገረው የኔ ጠንበለል፣ የኔ ዝምተኛ በዝምተው ገ አልፈልግም። እናቴ በ4 ዓመቴ ነው ለሴት ልጅ ጠብቅ ብላ እናቴ ማለት ለሴት ልጅ ቁም ነገር ይሄን ታሪክ 4 ዓመት እያለሁ እናቴ አደራ ለሴት ልጅ ለጎረቤት ሴት ልጅ ሰጠች። 16 ዓመቷ ነው ለቃኝ። ወንድ ጋር ስትዘላዘል ሂጄ ምድጃ ተገልብጦብኝ ቂጤ ተቃጠለ። ከዛ በኋላ ሴት አጠገብ እንዳደርስ ብላ እናቴ ቃል አስገብታኛለች። ሴት አልወድም፣ አልፈልግም፣ አላገባም። ጠባሳ አለብኝ። አንድ በሳቅ ነው እንዴ? ተይ እንጂ አንድ ነግሬያቸዋለሁ አለ አይቻለ ቀስቴ ለኔ ምን ልታገኝ ያሳየኝ እንዲያሳይ ይችላል እና ለሱ ያሳይ አላገባም። ለወንድ ብላ ነው ዛቅ አደሯን ይበላችሁ። አንተ ቂጣ ላይ ሳይሆን ራስ ላይ ነው ተባሳይ። ትነሽ ወዳጄ እንዴት ነሽ? እና ማማሮችዬ እኔ ባገባ ባዳኞቹ ተከበቤ ማረጉዬ አንተ እስቲ የኔ ሸበላ የኔ ጸባይ ሰናይ
ማረጉ አንደኛ ምን አገባ? የኔ ማረጉ ቀለበት ሙሉ ለመያዝ ምን አገባ? እሺ አዙሪ ወደዛ ነው ፊት ማረጉ እዩት። የኔ ጸባይ ሰናይ የኔ ጀርጋዳ ስልኩ ሊወርቅ ነው። አሁንም የለውበትም። የኔ በዝምታው ገዳይ ታው ማርያምን ወደቀ። የኔ በዝምታው ገዳይ ብር የለኝም። ማን ይቀራል? ከየት አመጣለሁ? በላስቲክ ሊያዝላችሁ እንጂ ወንድም 90,000 ብር ይከብደኛል። ጀርጋዴ ሂጂና ጀርጋዳሽ ልፈልጊ። አስጠጋው አላትሙ ስልኩ ጋር አረም ያላትም ለራስ እኮ ነው። እንዲህ እኮ ነው። አታስጠጋው ለሱ ጀርጋዳይ የኔ በዝምታው ገዳይ ማይላብ ማይሃርት በጌታ በኢየሱስ ምን አገባ? እንኳን እሱ ሚስትንም ስማታል እና የአሻንጉሊት ስም ያለች እንዴ? ምን አገባችሁ? ተሰው አሻንጉሊታ ይሻል። አሻንጉሊታ እኔ እሷን እንዲያወራሽ ታዲሱ ብቻ በቃ ምን አገባችሁ? አዮ ፈርት ዳውላው እንዳላጠናግርሽ ስጦታ እየሰጠች ነው ማረጉ የሚሰጥ አረ ቤቱን አተቆልሹ ግን እናንተ ቀልድ ነው። ገብርኤልን አረ ጠብ እንደው ለቤቴና ብዙ ተሳ አረጋ ተገድል ለቤቴና ብዙ ማረግ ያስተልሻ ባል አይደለ? የኔ በዝምታው ገዳይ ነው። የኔ በዝምታው ገዳይ በጣም በዝምታው ሙጭ ዝም ይላል። አልቀረበትም። የኔ በዝምታው ገዳይ የማይከላከል እንከፍ ባልኝሽ ደግሞ አሁን ከዚህ በላይ የማይከላከል ስላለ ስልኩን ገፍት ያው ነው። የኔ በዝምታው አረ አትንኩ ባለ አንተ ራሱ ረ ያማልከኔ እሺ አፈነደደ እንዳታገቢ ማሪ። አላገባም ማሪ አላገባም። ቁም ይልቀር ቁመና የምንቀረው ተባብለን ቃል ተገባብተን ቃላችሁን የበላችሁት እናንተ ናችሁ። ቁመሽ ከሪ ማርያምን ልጆች እኮ ቀስቴ አፍቅሩ ነው። ልጆች እኮ ቃላችሁን በልታችሁ ነው። ቁመን ልንቀር አልነበረ የተነጋገርነው ነው አይደለም? እናንተም እኔም ቁመን ልንቀር ነበረ አይደል? ለምን ነው ቃላችሁን የበላችሁት? ቁመን እንቀራታለን። አዎ እንዲሁ እቺ ቃሌን አላወጣሁም። ቁመን ተያይዘን እንቀራለን። ታልሆነ ግን እሺ እናንተ እንደተወው እኔ ቁጭ ልበል አልቆም ተቀመ እሺ ማሮቼ ማርያምን አላልኳችሁም? ቁመን እንቀራለን አላልኩም እኮ እያለሁ እንደምን ታገባላችሁ? አይደጥላችሁ የኔ ሰው ስጪ ጊፍት ንፍጣ ቁጭ ብለናል ያለሽ ቁጭ ተያይዘን ቁጭ ነው የምንላት። ወሬ ቀይሪ ባልሽን ቀይሪ አንቺ አይባልም። እሺ እኔ ያገባሻለሁ። አረ ማርያም ፈልገም ውዴ ፈልገም ድምጿን ቀይራለች። እንዳታወራ በምልክት ማርያም ዞር በሉ ሁለታችሁም። አዎ ዞር በሉ እግርቢ የኔ ሰው ሸፋፋ አለለኝ አትበልብልም ቢያ አለለኝ ስድብ እኮ አይደለም። እና አንቺ ትያለሽ እኮ ረስተሽ ነው እንጂ ቀስቴ ነው የሚለው ረስቼ ነው። እኔ የምለው ምንድን ነው አይደለም። ኧረ ቀስቴ ነው የሚለው ቀስቴ ይገላመጠን የኔ ሰርጉ ነገር አራዳው ሲሰማችሁ ወንድ ልጅ ሞተ። ድገሚ ምንድን ነው የምትስሚኝ? ዝም ብለሽ ሞተር ናት ወይ ለይ ምን ደይሽ መላጣሽ ችጋራ የሰጠሁሽን መልሽ ነው እንዴ? አንተ ደግሞ እንጉራ ማንን የጠቀስከው? ቀስቴ ማን ብላስተኛ ሰሞኑን ሀብታም ላይ 15 ራስ ተሞልቶለታል። ተተከለ ማርያም ተተከለሽ እናንተ ያላለው ውስጥ ናችሁ። እንትና እራቱን እረስት ትተዋል። እኔ አልወጣም። 5 ሰዓት ካያውናል ታመጡልኛላችሁ። ምን ምግብ ፈለጋችሁ አታምጡ። ዞብልን አድራ ቃለ ምድር ለሰማይ የእናቴን አደራ ትበላላችሁ። አንድ ቀን ጾም ተባለው አልወጣትም ካላመጣችሁ አደራ በላችሁ። እሱ ይጠይቃችኋል። እኔ አይደለሁ ይሄው ምናምን አያያዝ ነው የሚስራው። ምን አገባ ወይ ድምጼን ቀይሪ። የቤት ታየን ስታይል ያሽ ታቸው
አረቦታል አርጎኛል። ፍቅር ነው የራበኝ ምግብ አይደለም። አይ ቲክታክ መንደር እኔ ፍቅረኛ እና 3,000 ብር ቢቀርብልኝ 3,000 ብር እናነሳለሁ። ድምጻችሁ ቀጣጣ ነው፣ አታውሩ እናንተ። አርጎኝ እንደው ምንድን ነው የሚሻላችሁ ግን? እንደ የሰው ልጅ እርቃኑ ይንጣ። ከቴ አቋም ኑሮኝ የሰው አለባበስ ብለብስ፣ ከቴ ሞራኑ ኑሮኝ የሰው ኮንፊደንስ ቢኖረኝ ምን አገባችሁ? ምን ጥልቅ አረጋችሁ? ከቴ አቋሙ ይኑረኝ፣ የምለብሰው ይመረብኝ። እኔ አቋሜ ላይ የሄደውን ሁሉ ለብሳለሁ። ለምን ባፍንጫችሁ ልባችሁ ለምን በእንትናችሁ አይወጣም? እኔ ያማረብኝን ነው ለብሼ የምመጣው። እኔ ላይ የሚሄደውን ለብሼ እመጣለሁ። ማንንም ሰው አላይም። ከድሮ ጀምሮም እኔ ማንንም ሰው አላይም። እግዚአብሔር ይመስገን። ኪዳነ ምሕረት እዚህ ያደረሰችኝም የሰው እያየው ሳይሆን የራሴን ስለሚይዝ ነው። እዚህ የደረስኩትም እንደ እናንተ ተንከሲስ ነገር እየተመኘውኝ ተንከሲስ ነገር እያየሁኝ አይደለም። የራሴን በራሴ ያማረኝን በልቼ ያማረብኝን አውርቼ እናንተ አላችሁ አይደል? እድሜ ልካችሁን ኮሜንት ላይ እንዴት ተልከሰከሳችሁ? ወይ አልፈላችሁ ወይ ከሰው ራስ ላይ አትወርዱ። ያንንም መላስ ይሄንንም መላስ ያንንም መናገር ይሄንንም መናገር ወይ አልፈላችሁ። እመቤቴን የምሬን እኔ ያማረብኝን ለብሼ ለመጣ ዛሬም ነገም ከነገ ወዲያ የምነግራችሁ ያማረብኝን ነው የምናገረው። ሰማችሁ? በጭንቅላታችሁ ተተከሉ። ከፈለጋችሁ ደግሞ ኩላሊታችሁን ባፋችሁ ትፉት። ስልክ ወደቀ። ሰማችሁ? ባፋችሁ ኩላሊታችሁን ትፉት። እልክ ነው፣ እልካችሁ ነው ማስወጣጣው። ሽንታችሁንም ባፋችሁ ሽንት እያለ ነው። እኔ እመቤቴን የምሬን ነው። አቋም ባይኖረኝ እመቤቴን የምሬን ነው። ወይ ወፍራም ብሆን አልለብስም እንደዚህ አይነት አለባበስ። አቋም ስላለኝ የምለብሰው ሁሉ ያምርብኛል። ይሄን ቀሚስ የለበስኩት ከሰው አይቼ ነው። ባህሌንም ከሰው አይቼ ነው። ያንንም ልብስ ብለብስ አቋሜ ስላማረብኝ ነው ልክክ ያለው። አቋም ባይኖረኝ ኖሮ አይሄድም ነበር። ምን ትሆኑ ታረቁ ማሮቼ። እኔ ገመድ ይችላለሁ። እኔ ገመድ ይችላችኋለሁ። እመብርሃንን ከካሞላ ወይ ከሰው ራስ ላይ አትወርዱ። እርሜ ልካችሁን የሰው ሸክም የሰው ጭንቅላት በኮሜንት ምክንያት የሞተች ልጅ አለች ሲባል እናንተ ናችሁ ትዝ ያላችሁት። እንደ እናንተ ቢሆን እኔ አንዴ አይደለም 10 የነበረ የምሞተው። እኔ ብቻ አልሞትም፣ ተነስቼ ድጋሜ 10 ነው የምሞተው። ስለዚህ ታነቁ፣ ሲጥበሉ ያማረብኝ ከማረጉ ጋር አሁን ወደ መድረክ እየቀረበች ትገኛለች። እግዚአብሔር ዝም በል ቁመት ይወር አንተ ምንሰዎች ማርያም ይሄ የባህል ልብስ አይደለ? ማርያምን የምሬ ነው። እውነት ሌላ ሰው ለብሶት ይሄንን ጠለቱን ለብሶት ካያችሁ አንቀታችሁ ትፖስቱ ታለችሁ። እኔ ታመጣች ይሄ ባህሌ ነው። ያኛው ደግሞ እኔ የሚያምርብኝ ነው የምለብሰው ደግሞ ማለት ነው። አንድ ደግሞ ነገር የምነግራችሁ ነገር ቢኖር እኔ እጄን ስነቀስ ንስሩን በራሴ ፈልጌ ነው የተነቀስኩት። ይሄን ከዚህ በላይ ያለው ማን ያስነቀሰኝ? እኔ ምን አውቃለሁ? አይደለም አንዴ ወንድሜ ማን ያስነቀሰኝ? ና ተነስ። እመብርሃንን ኮስተር ነው እንደው በጌታ በመቤቴ ሙቼ ስነሳ ስቀበር ብሎ ይሄን ያስነቀሰኝ ኮስተር ነው። ይቺ ብቻ ነበር። እኔ ይሄንንም ደግሞ መስቀል ስለሆነ የሰው ልጅ ነኝ፣ ብዙ ነገሮች ተጠፋለሁ። ስለዚህ እዚህ ላይ ልጁ ስለሆነ እንትን የተባለው በማሽን አይደል በመርፌ ለዛ ነው። እና የነሱን ራሴ አውቄ ደስ ብሎ ነው የተነቀስኩት። ይሄን ከዚህ በላይ ያለውን ግን እሱ ያስለቀሰኝ ልጁ ጋራ ተነጋግረው ምናምን ማለት ነው። እና ስንቱን አላችሁት። እኔ ዛሬ የተነገርኳችሁ ድምፅሽን እንደ ቤት ታድርግ ምናገባችሁ የካቴ የህዴን ወራሽ በሆንኩ እሳይ ዲግ እሳይ ይጋረኩ ኩክና ሞላ አሁንስ እንደው በዚህ ድንጋይ ነበረ ማለት ፍጭት ማድረግ ፍጭት ነበር ማድረግ ኩክና ያሞላ። እስቲ ይመርባችሁ፣ ለብሳችሁ ውጡ። እስቲ እንደዚህ አድርጉ፣ ይመርባችሁ። ለከስከሶች አይለፍላችሁ። ገብርኤልን ቁማችሁ ቁሩ። ይሄ የሚመት መርቃት ማለት ቆመው ቀርተ
አደረኩ። እሰይ ደግ አደረኩ። እሰይ መብቴ ነው። ምን ይጠበስ ሽግና ሞላ። አሁን ጥርሴ እዚህና እዚህ ላይ ቢበልስ በፈጣሪ ወይ የከሌላ ይቶሩ ትላላችሁ እናንተ አታፍሩም? መቤቴ የቀራችሁ እሱ ነው። እንደው ድንገት እንኳን ጥርሴ እዚህና እዚህ ላይ በለስ ቢል በሆነ ነገር ወይ ከሌና ጥርሷ አላስበልዘው መጣች ማለታችሁ አይቀርም። እኔም ማረጌን አልተው፣ እናንተም መቦጨቃችሁን ቀጥሉ። እሺ ለዚህ ነገር እኔም ማረጌን አልተው፣ እናንተም ማውራታችሁን ቀጥሉ። የእናንተ ማውራት ነው እኔን ጭራሽ እንዲሰራ እያደረገኛል። ይኸው ትናንትና ታምሜ ያልነበረ አሞኛል በውስጥ መጣችና ማለት ቅድም ላይ እንትን ላይ እሱ ያ ላይቭ ገብቶ ድምፄን ሰምተዋል። ምን ነው ሞተሻል አላሉ እንዴ? መጣሽ አለችኝ ጌታ። አሁን በዚህ ልክ እኔ ሰው አልናገር፣ አልሳደብ፣ አላንቋሽሽ፣ ማንም አልሞትም። እመቤቴን ላልሞት ማርያምን አልሞትም። የፈጠረኝ እያለ በሰው አልሞትም። ግን የሰው ክፋቱ በዚህ ልክ እኔ ምን አድርጊያችሁ ምን ተናግሬ ካፌ እንደ ህፃን ከመሆኑ ውጭ እኔ እናንተ ላይ እንደውሬ ነው የምሆነው። አንድ ቀን እንኳን ቁም ነገር ሰው ሲያማ ሰው ጋር ነገር ሲያመላልስ እኔ ቲክታክ ላይ የራሴን ከደበረኝ እጨፍራለሁ፣ ካልደበረኝ ጌም ተጫውቼ የምወጣ ልጅ ነኝ። ማርያምን መታ በቴክስት ድምፄን ሰምታ ሞተሻል አላሉም እንዴ? ምን ነው መጣሽ አለችኝ። አመጣለሁ ገና እናንተ እንደው እዙ ሞታለሁ ካካሙላ እንደው አሁን ሰው እንደው ክፉ ምንም ያክል ክፉ ቢሆን እንደው ክፉ ካፌ የማይወጣውን ደግሞ የማዳም ቅመም እኮ ናት። አይ ተወጣሽበት ይመለስሽ አለልሽ እምበወጣሽ። እኔ እንዳንቺ ክፉ አይደለሁም። ተመለሽ። ለአንቺ አይደለም እናትና አባትሽ አፋቸውን ከፍተው ይጠብቁሻል። ለአንቺ አይደለም እናትና አባቶችሽ ጓጉተው ስንት ተሰቃይታ ያሳደጉ እናትና አባቶችሽ ይጠብቁሻል። ለነሱ ተመለሽላቸው። ደህና እኔ እንትን አይደለሁም ተራግሜም አላደርስም። ግን እንዲያው መቤቴ ይገርማል ማርያምን። አሁን የቱን የሚያክል ክፉል ሁሉ መቤቴን አይደለም የቱን የሚያክል ክፉል ሁሉ የሰው ልጅ ለሰው ሞቺ። አሁን እቺ ልጅ እኔ ጭንቅላቴ ቀላልና እንደዚህ በጣም እንትን ያልኩኝ ብሆን ማለት ነው በሷ ኮሜንት ራሱ ሞት ነበር። እንደዛች ልጅ ብሆን ወይ ለማን ብዬ ነው እኔ የምሞተው? ለማን ብዬ ለጠላት ብዬ ድሮ ነበር መሞተው። ኢትዮጵያ ገና ገብቼ ያገረገር በነበረ ሰዓት ስንት ወጣቶች ሲጠቋቆምብኝ፣ እግዚአብሔር ይመስገን ዛሬም ኩሩ ነኝ፣ ወደፊትም ኩሩ ነኝ። አንዳንድ ነገሮች ይከብዱኛል። አዎ አውቃለሁ። የእናት ልጅ በአሁን ሰዓት እኔ ምንም አይደለም